ሄርሜላና ሩታ ተጣሉ። ለምን ተጣሉ የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ ማለት ነው ሄርሜላና ሩታ ተጣልተዋል። የተጣሉበት ምክንያትም ሄርሜላ ሩታን አንቺ ነሽ አብርሃም እንደዚህ እንዲሆነ ረግሹ፣ አንቺ ነሽ በአንቺ ጦስ ነው ሁሉ ነገር የገባው ብላ ተናግራለች። ይሄ ደግሞ ተገቢ አይደለም። እውነት ለመናገር ከሆነ ሩተኛ እንቆኛ ጀግና ምንም ያጠፋችሁ ነገር የለም። ነገር ግን ሁሉም ሰው ማለት ነው ጥፋት ሲሆን፣ ሁሉም ሰው ሸር ሲሆን ማለት ነው ሁሉንም ነገር ወደ ሩታ ነው የሚሆነው። ነገር ግን ጥሩ ነገር ሲሆን ወደ ራሳቸው ይወስዳሉ። ያቺ ቡዜ ተብዩዋም ወደ ሩታ መጥፎ ነገር ሲሆን ወደ ሩታ ትወስዳለች ማለት ነው። ይሄ ደግሞ ተገቢ አይደለም፣ ትክክልም አይደለም። እንደዚህ መደረግ የለበትም። እውነት ለመናገር ከሆነ በጣም የሚደብርና በቃ የማይደረግ ነገር ነው ማለት ነው። ይሄ በጣም ነው የሚደብር። እውነት ለመናገር ከሆነ ሩተኛ እንቁኛ ጀግናን እንዲናገሩብን አንፈልግም። የፈለገ ነገር ይምጣ እንጂ እሷን እንዲናገሩብን እኛ አንፈልግም ማለት ነው። በጣም ነው የሚገርመው። እውነት ለመናገር ከሆነ በጣም ሩታ ምንም የምታጠፋው ነገር የለም፣ የምታደርገው ነገር የለም። ነገር ግን ሁሉም ሰው ማለት ነው ጥፋት ሲሆን የሆነ ተንኮል ሲሆን ይሸር ሲሆን ሁሉንም ነገር ወደ ሩታን የሚያዘረው ሩታት እንደዚህ ያደረገችው ሩታ ናት፣ እንደዚህ ያን ነገሮችን የምታደርገው እሷ ናት እንደዚህ ያደረገችው ብለው ይፈርዱባታል ማለት ነው። በጣም ነው የሚደብረው። እውነት ለመናገር ከሆነ ሩተኛ እንቁኛ ጀግና፣ እኛ ደግሞ ደጋፊዎቿ አለን። ሩታ አታደርግም፣ ሩታ እንደዚህ አታደርግም ብለን እኛ ደግሞ እንቆማለን ማለት ነው። መጥፎ ሲሆን ሩታ ለምን ትባላለች? የጥሩ ጊዜ ስሟ አይጠራም። ተንኮልና ሸር ምናምን ሲሆን የሩታ ስም ይጠራል። ይህ ደግሞ ተገቢ አይደለም። ሩተኛ እንቁኛ ጀግና እያላችሁ እናንተም ኮሜንት ላይ ስማውን መጻፋችሁ እንዳትረሱ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።